ማንዴላ በአንድ ወቅት ሰብሰብ ብሎ እንደዚህ ቁጭ ብሎ እየተመገበ ባለበት ወቅት አንድ ሰው ይገባና ልክ ማንዴላን ሲያያቸው ይንቀጠቀጣል። ሼክ ሲያደርግ አጠገቡ ያሉ ሰዎች ምን ሆኖ ነው ምናምን ሲሉ ማንዴላ ተነሳና ቦታ ሰጠውና አስቀምጦ የምትፈልገውን ነገር ተጠቀም ብሎ ዘና እንዲል አደረገው እና ተመልሶ ለምንድነው እንደዚህ ሆነው ሲል አይ ይሄ ሰው በአንድ ወቅት እስር ቤት እያለው ጠባቂ ነበር እና በሚጠብቀኝ ሰዓት በጣም ይጨቁነኝ ነበር እና አሁን ደግሞ ተፈቶ ማንዴላ የት ነው? ውጪ ነው፣ ስልጣን ላይ ነው። አየሽ የጊዜ ሁኔታ ግን ማንዴላ ደግሞ ትልቅነቱ የታየበት ያን ሰውዬ በእንክብካቤ ነበር። ባለን ጊዜ ባለን ሁኔታ እንዴት እንሄዳለን፣ እንዴት እናሳልፋለን፣ ምን አይነት ሰው እንሆናለን የሚለው ይመስለኛል ዋናው ነጥብ። ገንዘብ ቢኖረን፣ አቅም ቢኖረን፣ ስልጣን ቢኖረን፣ እውቅና ቢኖረን በገንዘብ መግዛት የማንችለው ነገር ጊዜ ነው አይደለ? ራሱን ጠብቆ ያለምንም መቀያየር መሄዱን ይቀጥላል። እኛ እየቀረን ወደ ኋላ ብዙዎችን አጥተናል፣ በአንድም በሌላም በብዙ መንገዶች እና ጊዜ ግን ያንን ብሎ አልቆመም። ስለዚህ በምንም ልንተምነው አንችልም። ትልቅ ዋጋ ያለው ማይተመን ነገር ደግሞ ጀግና ነው። ያልናቸውን ነገሮች ተግብረን ከኖርን ጊዜኛ ላይ ሳይሆን እኛ ጊዜ ላይ መጀገን እንችላለን። እያንዳንዱ እርምጃችን የሚሆነው ዛሬን እንዴት ነው የምንኖርባት፣ በስራ በህይወቱ ውስጥ በተለያዩ ነገሮች አዛምደን ስንኖር ዛሬን ስንጠቀምባት እያንዳንዷን ሰዓት ምን ያህል ተጠቅመንባታል። ያቺ ሰዓት ካለፈችና ነገ ላይ አልፋን ነገን ደግሞ እንደዚሁ ነገን እየተካ ሲያልፍብን ጊዜ ከሚጀግንብን በፊት እኛ ጀግና ለመሆን በእያንዳንዱ ቀን መጣር ነው።